እኔ ምላችሁ ሃይሚ አረገዘች እንኳን ደስ አላችሁ ውዶቼ እንኳን ደስ አላችሁ ለምን እንደሆነ ታውቃላችሁ ሃይሚና ብሩኬ እንዲለያዩ ብዙ ስራ የሰሩ ሰዎች ነበሩ እንደ ሐሳብ ማለት ነው እነሱ ሁለቱ እንዲለያዩ ሲሰሩ የነበረ ልጆች እንደ ሐሳብ ክሎሮክስ ጠጡ ምክንያቱም ፈጣሪ የፈጠረውን ትዳር እናንተ ልትለያዩት ስለማትችሉ ገባችሁ እናንተ እነሱን ለመለያየት ያላረጋችሁት ሴራ ያላረጋችሁ ተንኮል ትጠላላችሁ በጣም ብዙ ተንኮል ሰርታችሁ ነበር ደግነቱ ግን አልተሳካላችሁ እና በዚሁ አጋጣሚ ሃይሚና ብሩኬ እንኳን ደስ አላችሁ ኮንግራቹሌሽን እኔ እናንተ ሃይሚ ላረገዘችው እኔ እንዴት ደስ እንዳለኝ አስባችሁታል ሃይሚ ላረገዘችው የኔ መደሰት ሃይሚ ልጅ ሊኖራት ነው ብሩኬ ልጅ ሊኖረው ነው አስባችሁታል እንግዲህ ደስ እያለኝ ነው ደስ እያልን እናከብራለን ከምሬ ነው የምነግራችሁ እናከብራለን ለማንኛውም እንኳን ደስ አላችሁ ኮንግራቹሌሽን ይገባችኋል ከምር በጣም ብዙ ጀግናዎች ጎበዞች ናችሁ ማለት በቃ ተናባችሁ ስለምትሰሩ በቃ እኔ አላቅም እኔ ዛሬ ሃይሚ እርጉዝ ነኝ ብላ ስትመጣ ከምሬ ነው የምነግራችሁ በጣም ነው ደስ ያለኝ ገባችሁ አንዳንድ ሰዎች እነሱን በቃ የሆነ ነገር ለማስባል ማለት ነው ብዙ ነገር ሰርተው ነበር በጣም ብዙ ማለት ነው እና እንኳን አልተሳካላችሁ በዚሁ አጋጣሚ ሃይሚዬ ስላረገዘች እኔ በጣም ደስ ብሎኛል በጣም አንዳንዴ የሰው ደስታ የሚያስደስታችሁ ደግሞ እንኳን ደስ አላችሁ እያላችሁ እንደ ሐሳብ ሃይሚ 500,000 ሰብስክራይብ እናስገባት በቃ ይገባታል ስላረገዘች ለህፃኑ እንኳን ደስ አለሽ እያልን 500,000 ብናስገባት ለምን ሃይሚና ብሩኬ በጣም ብዙ ነገር እንጠብቃለን ከነሱ በጣም ማለት ነው እና አላቅም እኔ እንዴት ደስ እንዳለኝ እንዳትጠይቁኝ እንዴት ደስ እንዳለኝ እርጉዝ ነኝ ብላ ስትሰራ ሃይሚ እንዴት ደስ እንዳለኝ የሰው ደስታ የሚያስደስታችሁ ሰዎች በሙሉ እየገባችሁ አስደስቷቸው በቃ ይመቻት 500,000 መግባት አለባቸው አንዳንዴ ተምሬ ነው የምነግራችሁ አንዳንዴ የሰውን ልጅ በቃ ማድነቅ አለብን እና ኮንግራቹሌሽን ይገባሻል ሃይሚዬ እንኳን ደስ አለሽ በባለፈው ብዙ እየተከራከርን እየተጨቃጨቅን ነበረ ዛሬ ግን በዚህ ደረጃ ስለመጣሽ ደስ ብሎናል ሙሽዬም ደግሞ አላህ አፊያሽን ይመልስልሽ የኔ እናት ለምን አንዳንዴ ህክምና ነው ሙሽ አዲስ አበባ የመጣችው አላህ አፊያዋን እንዲመልስላት ሁላችሁም በእምነታችሁ ጸሎት አድርጉላት ገባችሁ የየትኛውን ዱዓ ፈጣሪ እንደሚሰማው እኛ አናቅ የየትኛውን ዱዓ ፈጣሪ እንደሚሰማው ስለማናቅ እንደ ሐሳብና እንደ ሂሳብ ሙሽዬን ጸሎት አድርጉላት ገባችሁ ምክንያቱም ብሩኬንና ሃይሚን የምትወዱ እህት ወንድሞቻችን እየገባችሁ ድምጽ ሆኗቸው አፊያሽን አላህ ይመልስልሽ ሙሽዬ አፊያሽን ይመልስልሽ እያላችሁ ሻመት ያኖርሽ ረጅም እድሜ ረጅም ጤና ረጅም አፊያ ያኖርሽ እያላችሁ ለሙሽዬ ጸሎት አድርጉላት ከምሬ ነው የምነግራችሁ ለምን አሟት ነው የመጣችሁ ያው ለመታከም ነው ስለዚህ እየገባችሁ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ድምጽ ናቸው ለሙሽዬ ፈጣሪ ጤናሽን ይመልስልሽ ፈጣሪ ለሁሉም ነገር አይሳሳትም እያላችሁ ዱዓ አድርጉላት
ሀይሚዬንም በሰላም ያውጣት። እቅፍ ድግፍ አድርጎ ፈጣሪ ያውጣት። ገባችሁ? ምክንያቱም በቃ እርግዝናዋን ደበቅ ስታረግ ደስ ይላል። እርግዝናዋን አሁን እሷ ሀይሚ ደበቅ እያረገቻት ነው። መናገር አልፈለገችም ነበር። አጋጣሚ ነው የወጣውና ከምር እኔ ደስ ብሎኛል። እኔ በብዙ ነገር ነው የተደሰትኩት። ብዙ ማለት በብዙ ነገር በብዙ አቅጣጫ ስለተረዳሁት ሀይሚዬ ይገባሻል። እርግዝናው ምኑ ይገባሻል። እና ለማንኛውም ለብሩኬ እናት እድሜዋን፣ ጤናዋን፣ አፍያዋን እንዲመልስላት ዱዓ አድርጉ። የትኛውም ሃይማኖት ዱዓ የትኛው እንደሚሰማችሁ ስለማይታወቅ እየገባችሁ አፍያሽን አላህ ይመልስልሽ፣ ፈጣሪ አፍያሽን ይመልስልሽ እያላችሁ ለእሙሽ ጾለት አድርጉ። ገባችሁ? አላህ አፍያዋን መልሶላት ከቤተሰቦቿ የልጅ ልጅ አይታ ምን ብላ ረጅም እድሜ ጤና ይስጣት። የልጅ ልጅ ትይ ከምሬንም ነገራችሁ የልጅ ልጅ ልትይና ከምር ምርጥ እናት ነው ያለችው። የብሩኬ እናት በጣም ቆንጆ እናት ናት። ረጋ ያለች ለሰስ ያለች በቃ ረጋ ብላ የምትናገር አስባችኋል። ከዛ ውስጥ የምትናገረው ቃል ራሱ ረጋ ብላ እያስተማረችን ነው ያለው። በድሮ ዘመን ምን እንደሚሆን እንዴት እንደሚሆን እያስተማረችን ነው ያለው። ስለዚህ ምልላችሁ ፈልጌ መሰላችሁ ዱዓ አድርጉላት፣ አፍያዋን አላህ እንዲመልስላት ማለት ነው። አፍያዋን መልሶላት በቃ የብሩኬን የልጅ ልጅ አሳድጋ በቃ የልጅ ልጅ አይታ ምን ብላ ኧረ በፈጣሪ አሰብኩት እኮ እና እሱን እንዲሰጣት ዱዓ አድርጉ። ከምር እኔ ማለት ኢትዮጵያ እንትን አዲስ አበባ መታ የብሩኬን አይታ ምን ብላ ስለሄደች እኔ በጣም ነው ደስ ያለኝ። ሀይሚዬም ደግሞ እንግዲህ ቁርስ ላቀራርብ የቤተሰብ ሚስጥር ወጥቷል እያለች ነበረ እና ለማንኛውም እህቶቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ ምንድነው ማድረግ ያለባችሁ? እሙሽዬን አፍያሽን ይስጥሽ እያላችሁ ዱዓ አድርጉላት እህቶቼ።